በሩጫ ትራክ ላይ ሯጭ ብቻ አይደለም የሚገባው፣ አሯሯጭ የሚባለው ታውቃላችሁ። ግን እነሱ ያቆታል እስከ ፍጻሜ እንደማይሮጡ አሯሩጠው ዙሩን አክረው አሯሩጠው መጨረሻ 15ኛው ላይ ቻው በቃ በርቱ በቃ ደህና ሁኑ ብለው ይሄዳሉ። መንፈሳዊ ነገር ላይም አሯሯጮች አሉ። የክርስቶስን የማዳን ወንጌል ከሰበኩ በኋላ የሰበኩትን ለመኖር ጣጣራለሁ። ስለዚህ ራሱን የማይጎስም ሁሉ እንደፈለገ በቃ እንደድኛለሁ እግዚአብሔር ስሜን አንዴ ጽፏል እንደፈለኩ ነው ይላል። ዝሙቱንም እንደዋ እየጠጣ እየሰከረ እንደፈለገ የሆነ ይኖራለሁ ብሎ ያስባል። ጳውሎስ ግን ምን ይላል? ስጋዬን ምን እለዋለሁ? እጎስመዋለሁ፣ አስገዛዋለሁ፣ በጽድቅ ለመኖር የተናገርኩትን ለመኖር እጥራለሁ አለ አይደለም። ቅድስናን እኮ የሚሰጥ እግዚአብሔር ነው። ትቀደሱ ዘንድ ግን ምን በሉ ይላል መጽሐፉ? አቤት ፈልጉ። አንተ ስትፈልግ ነው መንፈስ ቅዱስ የሚቀድስህ እንጂ እንደ ፈረስ ልጓም በግድ አድርጎ ጎትቶ አይደል። ጌታ ጨዋ ነው፣ የእግዚአብሔር መንፈስ ጨዋ ነው። ግን እኛ ትቀደሱ ዘንድ ምን በሉ ይላል? ፈልጉ ይላል። ክርስትና መጽሐፍ ቅዱስ ላይ ብቻ አንዴ አንብበን ወይም አንዴ ዘምረን አምልከን የምንሄደው አይደለም። በየቀኑ እያሰባሰል የምንኖረው ነው። ይሄንን እየሮጥነን ወይ